ይህ ኢትዮጵያ ቴሌቪዥን ነው። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ። ይህ ኢቲቪ 57 የዜና ሰዓት ነው። የተወደዳችሁ አበይት ነጥቦቹን እነሆ። 1447ኛው የኢድ አልፈጥር በዓል በተለያዩ የኢትዮጵያ አካባቢዎች በድምቀት ተከብሯል። አላሁ አክበር الحمد لله رب العالمين الله أكبر سمع الله لمن حمده የምሽቱ ኢቲቪ 57 ዘገባችንም የ1447ኛውን የኢድ አልፈጥር በዓል ምክንያት አድርገን ያዘጋጀናቸው ናቸው። እየተከታተላችሁ አብራችሁን እንድትዘልቁ ጋብዛለሁ። ሰለሞን ኃይለ ኢየሱስ ነኝ። በቅድሚያም 1447ኛው የኢድ ሰላት በዚህ በአዲስ አበባ ስቴዲየም ተሰግዶ የኢድ አልፈጥር በዓል በታላቅ ድምቀት ተከብሯል። በኢድ ሰላት ስነ ስርዓት ላይ የታላቁ አንዋር መስጂድ ኢማም ሀጂ ጣሃ ሃሩን ባስተላለፉት መልእክት ኢትዮጵያ የሰላም የፍቅርና የአንድነት ሀገር እንድትሆን እያንዳንዱ ዜጋ በአብሮነት ሊቆም እንደሚገባ አሳስበዋል። ሙስሊሙ ማህበረሰብ በቅዱሱ ረመዳን ያካበታቸውን የትዕግስትና የጽናት እሴቶች ከወሩ መጠናቀቅ በኋላም በተግባር ሊያከናውናቸው እንደሚገባም ገልጸዋል። ኢማሙ በመልእክታቸው በዘካተል ፈጥርን በሰዓቱ ለተቸገሩ ወገኖች በማድረስ ድሆች የበዓሉ ደስታ ተካፋይ እንዲሆኑ ማድረግ ግዴታ ስለመሆኑም አሳስበዋል። በንግግራቸው በተጨማሪም ምዕመናን ከሐሰት ከማጭበርበርና ከበደል በመራቅ በንግድም ሆነ በማህበራዊ ግንኙነት ውስጥ እስላማዊ ታማኝነትን ሊያሳዩ እንደሚገባም ገልጸዋል። በዓሉ በጁማ ቀን መዋሉ ታዲያ ልዩ በረከት እንዳለው የጠቆሙት ሀጂ ጣሃ ለሀገር ሰላምና መረጋጋት ዱዓ በማድረግና የሸዋልን 6 ቀናት በመጾም መንፈሳዊ ጥንካሬን ማሳደግ እንደሚገባ ጥሪያቸውን አስተላልፈዋል። ይህ በዚህ እንዳለ 1447ኛው የኢድ አልፈጥር በዓል በጋራ ሶላት በዘመድ መጠያየቅ ለተቸገሩ ወገኖች ድጋፍ በማድረግና አንድነትን በማጠናከር እየተከበረ ስለመሆኑ በአዲስ አበባ ከተማ የሚኖሩ የእምነቱ ተከታዮች ተናገሩ። የበዓሉን አከባበር አስመልክቶ የእምነቱ ተከታዮች አስተያየታቸውን አጋርተዋል። ተከታተሉትና እንመለሳለን። ኢድ አልፈጥር 30 ቀን ተጽሞ ዛሬ ሁሉም ሙስሊም ያለውም የሌለውም ተደስቶ መዋል ያለበት ነው። ይህ ሸሪዓ ዲናችን የሚያዘው ነው። ያለው ለሌለው ማካፈል አለበት። አብረው ተደስቶ እንዲኖር ማድረግ አለበት። ይሄ ማድረግ ይኖራል ብዬ ነው። ሁሉም ያደርጋል ብዬ ነው ደግሞ የምጠብቀው። ግዴታችን ስለሆነ ዛሬ ጾሙ ኢዱ ከቤተሰብ ጋር እንዲሁም መዘያየር ዘመድ አዝማድንም መዘያየር በጥሩ ሁኔታ እንዲሁም ወላጆቹን ቤተሰቦች ዘመድ አዝማዶቹን መዘያየር የዝያራ ቀን ነው። እንደውም ሱረተ ረሂም የሚቀጠልበት ቀን ነው፣ የሚጠያየቅበት ሩቁም ያሉት አውሮፓም ያሉት ምስራቅም ያሉት የሚዘያየሩበት ደውሎ እንኳን የሚደረግበት ሁኔታ ነው። ይሄ ደግሞ ዘካተል ፍጥር ማለት እንግዲህ የሚያወጣው አንድ ሰው ሳይሰገድ ነው ማውጣት ያለበት። ከተሰገደ በኋላ እንደ ተዘቃ ነው። ምክንያቱም ዘካተል ፍጥርን ያላወጣ ጾሙ ተንጠልጥሎ ነው የሚቀረው። ግዴታስ ኢዱ ሰላት ከመሰገዱ በፊት ማውጣት አለበት። ከዛ በኋላ ቢያወጣውም ዘካተል ፍጥር ሊሆን አይችልም፣ እንደ ሰደቃ ነው የሚሆነው። አንድነታችን እንዳይሸራረፍ፣ አንድነታችን፣ ንግግራችን፣ ውበታችን ያለን ከዲሃ ጋራ መብላት ያለን ቆርሰን መስጠት፣ የጋራ ልብስም ካለን መስጠት፣ ገንዘብ ካለን መግዛት፣ መተባበር አንድ የሙስሊሙን የቀጣዩንም አንድነታችን እንዳይሸራርፍብን የሚል ሐሳብ አቀርባለሁ። ረመዳን ቤተሰብ ጋር እንደዚህ ጓደኛ ጋር ፈጥር ስትጠራራ ምናምን በጣም ደስ የሚል ጊዜ ነበርና ለዛ ነው በጣም ማጠሩና እንት ማለቱ በጣም የምንቆጨው በዛ ነው። በጣም ደስ የሚል ወራት ነው። የረህመት ወር ነው። በቃ አላህ እዝነቱን ሸይጣን የሚታሰርበት በቃ ብዙ ነገር እስትግፋር የምናደርግበት ወደ አላህ መንገድ ብዙ ጊዜ ዚክር የምናበዛበት ረመዳን ይሄ ወር ኢድ ትልቅ በዓል ነው። ከኢድ አድሃ ቀጥሎ ትልቅ በዓል እና የኢድ አልፈጥር በዓል ከአቅመ ደካሞች ጋር
ከጎረቤት ጋር ከቤተሰብ ጋር በጥሩ ሁኔታ የሚያልፍ ነው። ትላንትናም ደግሞ የዘካተል ፍጥር የሚባል ነበር። ዘካተል ፍጥር ማለት አንድ ሰው 30ውን ቀን ጾሞ ከዛ በኋላ ያንን ከአቅመ ደካሞች ጋር የሚያሳልፍበት ነው። ያም ደግሞ እህል 2.5 ኪሎ ግራም በማውጣት ስንዴም ሊሆን ይችላል፣ ዱቄት ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ቴምርም ሊሆን ይችላል። እስከ ኢድ ሰላት ቀደም ብሎ እስካለው ሰዓት ለሚስኪን ወገኖቻችሁ ጋር እያከፋፈል በእንደዛ ሁኔታ አሳልፈነዋል። በጣም ጥሩ ነበር ማለት ነው። 1447ኛው የኢድ አልፈጥር በዓል በድምቀት ተከብሯል። በዓሉ በዚህ በአዲስ አበባ ስቴዲየም የነበረውን የጠዋት ድባብ በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد والله أكبر الله أكبر ولله الحمد لا إله إلا الله والله أكبر ولله الحمد صلاة العيد أثابكم الله الله أكبر الحمد لله رب العالمين الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد በዓሉን ስናከብር ድጋፍ የሚሹ ወገኖችን በመርዳትና በማሰብ ሊሆን እንደሚገባም በባህር ዳር ከተማ የሚገኙ የእምነቱ አባቶችና ተከታዮች ጠይቀዋል። 1447ኛው የኢድ አልፈጥር በዓል በባህር ዳር ከተማም በድምቀት ተከብሮ ውሏል። በስፍራው የሚገኘው ባልደረባችን ሳሙኤል ወርቃየሁ አስተያየቶቹን አሰባስቦ አድርሶናል። ተከታተሉትና እንመለሳለን። አላሁ አክበር። የዘንድሮ በዓል በጣም የሚያሳልፍ ደስ የሚለው ሰላማዊ በመሆኑ በጣም ደስ ብሎኛል። ረመዳን በመተባበር አብረን በመስገድ አንድ ላይ ተራዊ በመስገድ የተቸገሩ ወገኖችን አንድ ላይ በማፍጠር የተሰባሰብን በተለያየ እንትን አክብረናል። ያውንም የዛሬ ደግሞ በጣም ደስ በሚል ሁኔታ እያሳለፍን ነው። የዘንድሮ በጣም የተሻለ ነው። በጣም ደስ የሚልና ሰላማዊ የሆነ ደስ የሚል ኢድ ነው እያሳለፍን ያለ ነው። አልሐምዱሊላህ ረብል ዓለሚን በጣም ደስ የሚል ነበረ። ጀማውም ሁሉም አልሐምዱሊላህ ተራዊን ሰግደን በሰላም አጠናቀናል። አምና የበለጠ ደግሞ ዘንድሮ በጣም ደስ ብሎናል። አልሐምዱሊላህ አላሁ አክበር። ለዓመቱም ሙሉ በመረዳዳት አብረን በመብላት አብረን በመኖር የተቸገሩ ወገኖቻችንን ዞር ብለን በማየት አንድ ላይ አብረን እንኖር እላለሁ። ረመዳንን ስናስተላልፈው በመረዳዳት ነው። ነገር ግን ረመዳን ካለፈ ብቻም አይደለም፣ ባዘቦትም የመረዳዳት የመቻቻል የመገዳደፍን ባህሪ መልመድ አለብን። አላሁ አክበር። አንዳችን ለሌላችን ክንድ መሆን አለብን። ነቢዩ ዓለይሂ ሰላቱ ወሰላም ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺሂ ማ ዩሕቡ ሊነፍሲ አንዳችሁ አላመነም ለናንተ የምትፈልጉትን ለናንተ የምትወዱትን ለወገኖቻችሁ እስካልወደዳችሁ ድረስ ብለዋል። ስለዚህ ለጎረቤቶቻችን ለወገኖቻችን ስለ ሰላም ልናግዛቸው ልንተጋገዝ ይገባል። የኢድ አልፈጥርን በዓልን ስናከብር በረመዳን ወር የታየውን መደጋገፍ በማጠናከር ሊሆን እንደሚገባ ተገለጸ። 1447ኛው የኢድ አልፈጥር በዓል በሐረር ከተማም በድምቀት ተከብሯል። ቴዎድሮስ ታደሰ ከስፍራው ተከታዩን አድርሶናል።
1447ኛው የኢድ አልፈጥር በዓል በሐረር ኢማም መሐመድ ስቴዲየም በኢድ ሶላትና በተለያዩ ስነ ስርዓቶች በድምቀት ተከብሯል። በበዓሉ ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ፣ የሃይማኖት አባቶችና በርካታ ምዕመናን የተገኙ ሲሆን የሐረር ጁማ መስጂድ ኢማም ሼክ ሙክታር ሙባሪክ ባስተላለፉት መልእክት በዓሉን አቅመ ደካሞችን በመርዳት በመጠያየቅና አንድነትን ከመቼውም ጊዜ በላይ በማጠናከር ማክበር እንደሚገባ ተናግረዋል። በዓሉ በጣም መረዳዳት ያስፈልጋል። በጠዋት በዘካቱ ፍጥር ነው የተጀመረው። በኢዱል ፍጥር ዘካቱ ፍጥር ይሰጣል። ያለ ለሌላ ሁሉ ደስታው እንዲካፈል አንድ ላይ ኢዱ እንዲሰግድ ዘካቱ ፍጥር ይሆናል። ከተሰገዱ በኋላ ዘመድ ይጠየቃል፣ ወላጅ አልባዎች ይጠየቃሉ። ችግረኛ ሁሉ ተጠይቆ ቤት ለቤት ዚያራ ሄዶ ዘመድ ለዘመድ ይፈላለጋል። ይሄ ደግሞ መሆን ያለበትና ሸሪዓው የሚያዘን ነው። በረመዳን ወር የታየውን መደጋገፍ ማስቀጠልም ከሁሉም የሚጠበቅ መሆኑ ነው የተጠቆመው። በበዓሉ ላይ የተሳተፉ ምዕመናን በበኩላቸው በዓሉን በጋራና በአብሮነት ማክበራቸውን ገልጸዋል። ሶመኒ በረና ከንገመቹ ከንውልማኑ ኑራቄ በለሙ ከሚልኪ ኑፋተው ጀና ጾሙ በጣም ጥሩ ነበር። እስልምና እንድንደጋገፍና እንድንረዳዳ ያስተምረናል። በጾሙ ይህንን ስንተገብር ቆይተናል። አሁን ከሁላችንም የሚጠበቀው ይህንን መደጋገፍ አመቱ ሙሉ ማስቀጠል ነው። የኢድ አልፈጥር በዓልን ስናከብር ደግሞ ጠዋት ላይ ተነስተን ገላችንን ታጥበን ያለንን ልብስ ንጹህ የምንለውን ልብስ ለብሰን ከዛ በኋላ ለሌሉትም አልብሰን ልብስ ለሌላቸውም ልብስ አልብሰን ከዛ በኋላ እነሱንም ይዘን ተክቢራት እያደረገን አላህን እያወደሰ አላህን እያተለቀን እዚህ ኢድ አደባባዩ ላይ መተን በአንድነት ጥቁርን ቀዩን ሁሉንም አንድ ላይ አድርገ በአንድ ላይ ኢዱን ሰግደናል ማለት ባቲ ረመዳና ጉቱ ሶመናን ባኔ በዓሉን ከሌሎች በዓላት ልዩ የሚያደርገው ከጎረቤትና ከአቅመ ደካሞች ጋር በጋራ የምናከብረው በመሆኑ ነው። ይህን እዝነት ማስቀጠል ከሁላችን ይጠበቃል። በበዓሉ ላይ በዘንድሮ ጠቅላላ ምርጫ በንቃት በመሳተፍ ለሀገርና ለሕዝብ የሚበጀውን መምረጥ እንደሚገባም ተጠቁሟል። 1447ኛው የኢድ አልፈጥር በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ፣ በጅማ ዞን፣ በሲዳማ ክልል ሐዋሳ ከተማ፣ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ፣ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ከተማ፣ በጋምቤላ ክልል እንደዚሁም በሶማሌ ክልል ጅግጅጋ ከተማ በድምቀት ተከብሮ ውሏል። ህዝበ ሙስሊሙ በዓሉን ሲያከብር ታዲያ ለሰላምና የተቸገሩትን በመርዳት ለሚከናወነው መልካም ስራ ሁሉ ልዩ ስፍራ መስጠት እንደሚያስፈልግ በየመርሃ ግብሮቹ ላይ መልእክት ተላልፏል። በዓሉም የእምነቱ ተከታዮች የኢድ ሰላትን በጋራ በመስገድ ሃይማኖታዊ ትውፊቱን በጠበቀ መልኩ ተከናውኗል። በረመዳን ወቅት ሲከወኑ የነበሩ በጎ ተግባራት ከጾም ውጭ ባሉ ጊዜያትን ማስቀጠል በፈጣሪ ዘንድ የሚወደድ በመሆኑ ይህንኑ እንደሚተገብሩ የእምነቱ ተከታዮችም ገልጸዋል። በዓሉ በተለያዩ የኢትዮጵያ ክፍሎች በድምቀት ነው ተከብሮ የዋለው። የበዓሉን ድባብ በተንቀሳቃሽ ምስል ደግሞ በመጠኑ ተከታተሉትና እንመለሳለን። لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وعز جنده وهزم الأحزاب وحده لا إله إلا الله والله أكبر اللهم صل على سيدنا محمد وعلى آل سيدنا محمد
وعلى أصحاب سيدنا محمد وعلى أزواج سيدنا ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢድ አፍጥርን በዓል ምክንያት በማድረግ ማዕድ አጋሩ። በዓሉን ምክንያት በማድረግ በዚህ በአዲስ አበባ በሁሉም ክፍለ ከተሞች በሚገኙ የምገባ ማዕከላት ማዕድ የማጋራት መርሃ ግብሮች ተካሂደዋል። ዘጋቢያችን ወንደሰን አፈወርቅ ተከታትሎታል። ጥንቅሩን ተከታተሉትና እንመለሳለን። የኢድ አልፈጥር በዓልን አስመልክቶ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በንፋስ ስልክ ላፍቶና ኮልፌ ቀራኒዮ በሚገኙ ተስፋ ብርሃን የምገባ ማዕከላት በመገኘት ማዕድ አጋርተዋል። በዚህ ወቅት ከንቲባዋ በመዲናዋ የመረዳዳት እንዲሁም የመተሳሰብ ባህል እየዳበረ መሆኑን የገለጹ ሲሆን የረመዳን ወር አብሮነትና መተሳሰብ የታየበት እንደነበርም አንስተዋል። የዚህን የጾም ወቅት እጅግ በጣም ከፍ ያለ የመረዳዳት፣ የመጠያየቅ፣ የመከባበር በከፍተኛ ሁኔታ መተሳሰብ ስናሳልፍ ቆይተናል። በ28ቱም የምገባ ማዕከላቶቻችን ለህዝበ ሙስሊሙ ማታ ማታ በማስፈጠር ቀን 9 ሰዓት ላይ ደግሞ ለክርስቲያን ጿሚዎች እንደ ጾሙ ሁኔታ ምገባ በማቅረብ ወቅቱን የሃይማኖት አብሮነት የህዝባችንን አክብሮት በጋራ በመተሳሰብና በፍቅር ስናሳልፍ ቆይተናል። የመረዳዳትና የመደጋገፍ ባህል እንዲዳበር መንግስት እየሰራ መሆኑን የገለጹት ከንቲባ አዳነች አቤቤ በአዲስ አበባ በሁሉም ክፍለ ከተሞች በሚገኙ የምገባ ማዕከላት የኢድ አልፈጥር በዓልን ምክንያት በማድረግ ማዕድ ማጋራት ስራ መሰራቱንም ገልጸዋል። በዚህ ሰዓት በዚህ ማዕከል ብቻ ሳይሆን በሁሉም ክፍለ ከተማዎች ባሉ ምገባ ማዕከላት እንደዚሁ እንኳን አደረሳችሁ ብለን የፍቅር ማዕድ እየተቋደስን ነው የምንገኘው። በድጋሚ እንኳን አደረሳችሁ። እንደ መንግስት እያስተባበርን ህዝቡ እርስ በርሱ መረዳዳቱ፣ መተሳሰቡ፣ ባለሀብቶች አቅም ያላቸው አቅም ለሌላቸው፣ ጠያቂ ለሌላቸው፣ ለችግር ለተጋለጡ፣ ለአረጋውያን እንደዚህ አይነት ፕሮግራሞችን እንዲደግፉ እያደረግን ነው። በሁሉም ምገባ ማዕከላቶች ላይ አጋሮች አሉን። እናንተም መተሳሰባችሁ እየበረታ እርስ በርስ መዋደዳችሁ እጅግ እየጎለበተ እንዲሄድ ማሳሰብ እወዳለሁኝ። ማዕድ ማጋራት መርሃ ግብሩ ላይ የተገኙ የእምነቱ ተከታዮች ረመዳንን እርስ በርስ በመረዳዳት ማሳለፋቸውን የገለጹ ሲሆን ኢድ አልፈጥር በዓልን አስመልክቶ ለተዘጋጀው መርሃ ግብርም ለከተማ አስተዳደሩ ምስጋና አቅርበዋል። በዚህ ዓመት የተያዘው ረመዳን በተለይ የተለየ ነው፣ ለየት ያለ ነው። ዱዓውም፣ ጸሎቱም፣ ተግባሩም፣ ሁኔታውም በጣም ባማረ ሁኔታ ጾመን ጨርሰናል። አልሐምዱሊላህ፣ ለአላህ ምስጋና ይግባው። ሰው ተገኝቶ ይሄንን የመሰለ ግብዣ መቋደስ ለኔ በጣም 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 ትልቅ ነገር ነው። በጣም ደስታ ነው የተሰማኝ። ወላሂ በጣም ቆንጆ ነው። ምንም የጎደለ ነገር የለም። አልሐምዱሊላህ የተሟላ ነው። በጣም ደስ ያለኝ ደግሞ ከከንቲባ ተገናኝቼ አብሬ እሷን ማየቴ ለኔ ትልቅ እድል ነው። ያው ምግባችንም ደግሞ እነሱ ስላቀረቡ በጣም ትልቅ ነገር ነው። በአክብሮት እኛን ስለጋበዙን በጣም ትልቅ ነገር ነው። እሷን በማግኘቴ ደግሞ እኔ በጣም ተደስቻለሁ ማለት ነው። 1447ኛው የኢድ አልፈጥር በዓል በደማቅ ሁኔታ ተከብሮ ውሏል። ረመዳን ተካፍሎ በጋራ መጠቀምንና ለተቸገሩ ወገኖች መድረስን ያስተማረ በመሆኑ መልካም ስራን አጠናክሮ ማስቀጠል እንደሚገባ ወላጆቻቸውን በተለያዩ ምክንያቶች ያጡ ልጆችን የሚያግዘው በጎ አድራጊ ኒዛም አብደላ ይናገራል። መተጋገዝን፣ ማህበራዊ አብሮነትን የሚያጸና በመሆኑ የአንድ ጊዜ ተግባር አለመሆኑንም ነው ኒዛን የሚናገረው። ዘጋቢያችን ይመራ ደም ከበጎ አድራጊው ጋር ቆይታ አድርጎ ተከታዩን አጠናቅሯል። የየቲሞች አባት ያ ወላጅ ያጡ ልጆችን የሚያለብሰው ሲታረዙ የሚዳብሳቸው ባለቅን ልቦና በጎ አድራጊ የህይወት ጥፍጥና ቆራጭ በሆነው ሞት ወላጅ አባታቸውን ወይም እናታቸውን ላጡ ልጆች አይዟችሁ እኔ ያለሁላችሁ ባይ ነው። ይህ አንድ ወቅት ብቻ ሳይሆን የሁል ጊዜ ስራውም ነው።
በጎ አድራጊው ሚዛን አብደላ ዋናው ታርጌቴ አባቴ ቢኖር እኮ ልብስ ይገዛልኝ ነበር ወይ ግዛልኝ ነው ነበር ብሎ የሚያስቡትን እንዲያዙኝ ነው። ታዲያ ይመጣሉ የቲሞች ህፃናቶች እኛን መርጥላቸዋለን ወይ ያመጣቸው ሰዎች መርጥላቸዋል። ወጣቶች ሲሆኑ ግን የራሳቸው ምርጫ ሊኖራቸው ይችላል። ረመዳን ሲመጣ የሚዘረጉ እጆችና በፈገግታ የታጀቡ መስተንግዶዎች ሰው ለሰው መሆኑን የሚያሳዩ መልካም ተግባራት ሁሉ ጎልተው ይከወናሉ። አሁንማ ሁሉም እንዴት ነው ሁሉም የሆነ የትሩፋቱን ያገኛል። ከረመዳን በኋላ ግን ነገሮች የሚቋረጡባቸው ሁኔታዎች አሉ። ሁል ጊዜ ረመዳን ነው የሚሉ ንግግሮች ሰምተን እናውቃለንና ለኛ ሁል ጊዜ ረመዳን ነው ሁል ጊዜ ጾም ነው ብሎ የሚያስቡ ሰዎች አሉ። ሁል ጊዜ ጾም እንዳይሆንባቸው ማድረግ ብንችል ከረመዳን በኋላ ቀጣይነት ያለው ነገር ማድረግ ቢቻል በህይወታችን በሀያታችን ሙሉ ብንይዘው የምንጠቀመው እኛ ነን። ወላሂ እኔ የቲሞችን እነሱን ማልበስ ከጀመርኩ ጀምሮ ማለት ደስታዬም ሀዘኔም በፍጥነት የሚለዋወጥ ሰው ቢሆን ሙርታህ ነኝ። በፍጥነት የሆነ የቲም መጥቶ ሳስደስተው እደሰታለሁ። ከዛ መጥቶ ደግሞ እንዳጎት አይደለም የሚቆጥሩ የሚያልፉበትን ነገር ሲነግሩ ደግሞ ክብደቱን ሲሰማ መቋቋም ያቃተህና ታለቅሳለህ። እሱ ሀዘን ይሆናል። ረመዳን ያስተማረን ትልቁ ቁም ነገር የራስን ረሃብ በማሰብ የሌላውን ጉድለት መሙላት መቻልን ነው። ይህ ደግሞ ሀብታም ከድሃ ጎረቤት ከጎረቤት ሳይለይ በአንድ ላይ ማህበራዊ መገለልን አስቀርቶ ልዩነቶችን ያጠባል። የረመዳን መንፈስ ሲሰነባበት ሁሌም ቢሆን በልብ ውስጥ ለወንድሜ ለእህቴ ምን ላድርግ የሚል ጥያቄን አትርፎልን ማለፉ ግድ ይላል። ብዙ ኸይራትን ይዞልን መጥቶ አሰርቶን አሳትፎን የሄደ ወር ነው። ይህ በረመዳን እየሰራ ነው የነበርነውን ኸይር ስራዎችን ሳናጎልና ሳናቋርጥ መተዛዘኑን፣ መተባበሩን፣ መመካከሩን፣ መረዳዳቱን እስከ ወዳኛውም ልናስቀጥል ይገባል። በረከቱ በየቤታችንና በየመንደራችን የጣለው መስተጋብር ነገን በጋራ ለመገንባት የሚያስችል የሞራል ስንቅም ነው። በጎ አድራጊው ለየቲሞች ደራሽ ሚዛን አብደላ ለተለማመደው ሰውማ እረ እንደውም መስጠት እኮ ሱስ ነው ይላል። ቀስ እያልኩ እየተለማመድኩ ከራሴ ጋር አዳብት ካደረገ በኋላ ወደ ሱስ ነው የተቀየረ። አሁን የመስጠት ሱስ፣ የማልበስ ሱስ ከየቲሞች ጋር ተያይዞ ሱስ ከያዘው በኋላ ግን ማለት ነው። በነገራችን ላይ መስጠት ሱስ ይሆናል። መጀመሪያ ይሄ እጅ እንዳይፈታ አስሮ የያዘን ነገር ፋይት ትፋለሙና መስጠት ትለምዳለህ። ከለመድክ በኋላ ወደ ሱስ ነው የሚቀየረው። አሁን በሳምንት ቢያንስ ወይ አንድ የቲም ማልበስ አለብኝ ሰው የለም ከተባለ ወይ የሆነ ኡስታዝ ሼህ ወይ ሃይማኖት አባት መዘየር ማልበስ አለብኝ። በታላቁ የረመዳን ወር የታየው ድንቅ መተጋገዝና አብሮነት የዓመቱ ሙሉ ተግባር ሆኖ ሊቀጥል ይገባል። ምክንያቱም ማህበረሰባዊ አብሮነት የሚጸናው በአንድ ወቅት በሚደረግ ድጋፍ ሳይሆን ሁል ጊዜ እርስ በርስ በመደጋገፍ በሚገነባው የፍቅር ድልድይ ነው። አላህ ያገናኘን ለከርሞ በደህና። በኢትዮጵያ ታሪክ ውስጥ የሙስሊም ሱልጣኔቶች ከፍ ያለ አበርክቶ እንደነበራቸው የታሪክ ድርሳናት ያስረዳሉ። ለመሆኑ የሙስሊም ሱልጣኔቶችና የኢትዮጵያ ታሪክ ትስስራቸው ምንና ምንድን ነው? ባልደረባችን ሀብታሙ ተክለስላሴ ተከታዩን ጥንቅር ያስቃኘናል። ከ1447 ዓመታት በፊት የነቢዩ መሐመድ ተከታዮች ሙስሊሞች በመካ የሚያስተናግዱት ስቃይ ከፋ፣ ስደትም ምርጫ ሆነ። ነቢዩ መሐመድ ወደ ሀበሻ ሄዱ። እዚያ ማንም የማይበደል ንጉሥ አለ አሏቸው። ባልደረቦቻቸው የቀይ ባህርን አቋርጠው በአዶሊስ ወደብ በኩል ኢትዮጵያን ረገጡ። እስልምናም የባህር በሩን መግቢያ፣ ህዝቡን መጠጊያው፣ ፍትሐዊውን ንጉሥ መሸሸጊያው አድርጎ ገባ፣ ተስፋፋም። ታሪክ እንደሚነግረን የኢትዮጵያና እስልምና ቁርኝት ከአዶሊስና ዘይላ ወደብ ውጪ ማሰብ የሚቻል አይደለም። እስልምና በኢትዮጵያ የባህር ጠረፍ የነቢዩ መሐመድ ተከታዮችን ስደት ተንተርሶ ኢትዮጵያን ከረገጠ በኋላ መቆያውን በንግድ ትስስርን ባደረገ ግንኙነት እስላማዊ ስልጣኔቶችን ማዕከሉ አድርጎ ቆየ። ኢትዮጵያ ድንበሯ ባህሩ፣ ጠረፏ ዳርቻው በነበረበት በዚያ ወርቃማ ዘመን ምልኦ ነበረች፣ ያልጎደለባት፣ መግቢያ መውጫ ያልተነፈቃት። በዚህ ድንቅ ታሪክ ውስጥ ደግሞ እስላማዊ ሱልጣኔቶች ደማቅ አሻራቸውን አስቀምጠዋል። ሱልጣኔቶቹ ከቀይ ባህርና ከኤደን ባህረ ሰላጤ ጋር ቀጥተኛ ግንኙነት ኖሯቸው የኢትዮጵያ የባህር ጠረፍ አካል የነበሩትን እንደ ዘይላና ታጁራ ያሉ ወደቦችን በማስተዳደር የሀገሪቱን የንግድ መስመር ይቆጣጠሩ ነበር። የይፋት የአዳልና የአውሳ ሱልጣኔቶች ንግድ የትስስሩ ማዕከል።
በዘይላ በኩል ሄደው ነው፣ በበርበራ በኩል ሄደው ነው እና እነዚህ በሙሉ የወደቦች ናቸው፣ የንግድ መስመሮች ናቸው። እነዚህ የንግድ መስመሮች ከምስራቅ ከቀይ ባህርና ከኤደን ባህረ ሰላጤ የሚመጣውን ንግድ ወደ መካከል አገር እስከ ጅማ ድረስ እስከ ጎንደር ድረስ ኤርትራ እንዳለ ነው እስከ ሸዋ ድረስ በዚህ በኩል በማምጣት በኩል ከፍተኛ ትስስር የነበራቸው ናቸው። ከ13ኛው እስከ 14ኛው ክፍለ ዘመን የዘለቀው የይፋት ሱልጣኔት በመካከለኛው ዘመን የኢትዮጵያን የውስጥ ክፍል ከቀይ ባህር ጋር የሚያገናኝ ቀዳሚው መንግስት ነበር። ዋነኛው የባህር በሩ ዘይላ ነበረች። ዘይላ ከየመንና ከህንድ ጋር የንግድ ልውውጥ ይደረግባት ነበር። ከ14ኛው እስከ 16ኛው ክፍለ ዘመን የቆየው የአዳል ሱልጣኔትም ዘይላና በርበራ ዋነኛ የወደብ ማዕከላቱ ነበሩ። የኢትዮጵያ ቡና፣ ወርቅ፣ የዝሆን ጥርስ ለዓለም ገበያ ይቀርብባቸው ነበር። እንግዲህ ኢትዮጵያ የባህር በር ሆኖ ከውጭ ጋር ያገናኝ የነበሩት ሁለት ናቸው። አንደኛው የአዱሊስ ወደብ ሲሰኝ በዛ ዘመን ዛሬ የአሰብ ወር ምጽዋ መሀል ላይ ያለ ቦታ ነው። እሱ አንደኛው ሲሆን በሰሜን የሰሜኑ መንግስት ሰሜናዊ ክርስቲያናዊ መንግስት ይጠቀምበት የነበረው የአዱሊስን ወደብ ነው እንደ ባህር በር። በዚህ በኩል ደግሞ ሱልጣኔቶቹ ይጠቀሙበት የነበረው በሶማሌ ዳይሬክሽን ያለው የዘይላ ወደብ። እነዚህ ሱልጣኔቶች ያው መንግስታት ናቸው። መንግስታት ሲሆኑ ከውጭ ጋራ ግንኙነት አላቸው። የውጭ ግንኙነታቸውን በዘይላ ወደብ በኩል ያደርጋሉ። እነዚህ ሱልጣኔቶች የራሳቸው መገበያያ ሳንቲም ነበራቸው። ለምሳሌ የሀዲያ ሱልጣኔትን ብንወስድ ሀኩና ተብሎ የሚታወቅ የራሱ የመገበያያ ሳንቲም ያለው ከውጭ ወደ ሀገር ውስጥ የሚገቡ የተለያዩ ቴክኖሎጂ ነክ እቃዎችን እንደዚሁም ደግሞ የእጣን ንግድን፣ የዝሆን ጥርስን፣ ቡናን ወስደው በዓለም አቀፍ ደረጃ የማስተዋወቅና ዛሬ ኢትዮጵያ ትልቅ የኤክስፖርት አቅሟን ገቢ ምንጭ ሆኖ ያለውን ቡና በማስተዋወቅም በምንም በዛ ደረጃ ነው። የአዳል ሱልጣኔት ከፈረሰ በኋላ በአፋር ምድር የተመሰረተና እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የዘለቀው ደግሞ የአውሳ ሱልጣኔት ነው። ሱልጣኔቱ የአሁኗን ጅቡቲ ወይንም ታጁራና ራሂታን እንደ ባህር በርነት ይጠቀም ነበር። በተለይም ከውጭ ዓለም ጋር የሚደረገውን የጦር መሳሪያና የሸቀጥ ንግድ በዚሁ መንገድ ያልፋል። እነዚህ ሱልጣኔቶች የኢትዮጵያን የግዛት አንድነት፣ የባህር በር ባለቤትነት በታሪክ ሂደት ውስጥ ጠብቀው ለማቆየት ቁልፍ ሚና ነበራቸው። ኢትዮጵያን ጠብቀው ያቆዩ ያሸጋገሩም ናቸው። በባህር ድንበር አካባቢ የነበረው ህዝብ ነው። ይህ ህዝብ ሲሸነፍ ነው ኢትዮጵያ የምትሸነፈው። ለምሳሌ እንደነ ደጃዝማች ዑመር ሰመተር ያልን እንደሆነ እሳቸው እንትን ሲሉ ነው ጣሊያን የወልወል ጦርነት የምንለው ጣሊያ ጋር የተደረገው ትግል እዛ ሙላህ ደግሞ ባድ ሙላህ የሚሉት ደግሞ ሐሰን ሳኢድ እንግሊዞችን ወጥሮ የነበረ ከዛም በላይ ደግሞ አዳሎች ደግሞ በታጁራ በኩል አገር ጠብቀው የነበሩ ህዝቦች ናቸው። ስለዚህ ለኢትዮጵያ ነፃነት ተጠብቆ መቆየት እነዚህ በዳር ድንበር ያሉ አካባቢዎች ከፍ ሙስሊሞች በተለይ አፋሮች እና ሶማሌዎች እና ሀረሪዎች ከፍተኛ አስተዋጽኦ አድርገዋል። እነሱ ሲሸነፉ ነው ወደ መሃል አገር ጠላት የሚገባው። ምን ዋጋ አለው? የእነዚህ ሱልጣኔቶች የባህር በርነት ሚና ተዳከመ። አንድም ግብፅ ቀይ ባህርን ለመቆጣጠር በነበራት ፍላጎት፣ ሁለትም በአውሮፓውያን የቅኝ ግዛት ፈረንሳይ ጅቡቲን፣ ጣሊያን ኤርትራን፣ እንግሊዝ ደግሞ የዛሬዋን ሶማሌላንድን ሲይዙ የነበሩት ሱልጣኔቶች ከባህር ጠረፍ ተቆረጡ። ኢትዮጵያን የመግፋት ሴራውም ቁልጭ ብሎ ይታይ ነበር። እነዚህ ሱልጣኔቶች የኢትዮጵያ የባህር በር ሆነው እስከቀጠሉበት እስከ 19ኛው መቶ ክፍለ ዘመን ማብቂያ የኢትዮጵያን ሙሉ ስዕል አስቀምጠው ዘልቀዋል። ታሪክ እንደማይክደው ትላንትም እንደሚመሰክረው ሱልጣኔቶቹ እንዳጸኑት ባህር በርና ኢትዮጵያ እንዲህ ነበሩ። የተወደዳችሁ ለምሽት አንድ ሰዓት ያልናቸው የኢቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። በድጋሚ ለመላ እስልምና እምነት ተከታዮች ኢድ ሙባረክ። 2 ሰዓት ዳግም እንገናኛለን።